የገደልኩ ምን ታደርጋለህ? ወፍ ዘራሽ ለሆነ ወንድምህ ደግሞ ትከራከራለህ እንዴ? ወንድምህ የት ነው ሲወለድ ያየው? እኔ አይደለም የገደልኩት፣ ራስህ ትሆናለህ የገደልከው። ሰው ማነቅ እንደው ልማድ ነው። ማነው? እንዴት አድርጌ ምንም አይነት ጥርጣሬ እንዴት አድርጌ እንዳሳመንኩሽ ነው። እናትዬው ቤት ሄደው ካሳመንኳችሁ እኮ ሙሉ ነገር ለማሳመነ በጣም ብዙ ስራ መስራት አለብን። እንዴት ነው ከዚህ በኋላ ቶሎ ብለው አንተ ማነው? በመጀመሪያ ደረጃ ማስክ አድርገህ ኮፍያ አድርገህ ለከስ ሚኪ ሞገስ ምናምን አትበልብኝ። ሚኪ ወፍ ዘራሽ የሆነ ወንድም ነው። እንኳን ሞተ አንተም ትከተለዋለህ ከዚህ በኋላ ምንም ቢሆን ነገር የምትል። ኧረ ምንም ነገር አላወኩም። እንደውም እኮ እንግዳ ሲመጣ እኔ እንዳስተናገድ ትተው የሚሄድ መቼ እንጂ ተሸፋፈንሽ ግን ምን ነው ሰላም ነው? ማን ነው? ለማርዶች ማለት ነው ወጥተው አይ እናትዬው ቤት ሄደው ካሳመንኳችሁ እኮ ሙሉ ነገር ምን አይነት ጥርጣሬ የለም። እኔ ልጃቸው እንደሆንኩኝ ያሳመንኩ እናትዬው ያመጡትን ሰዎች እንዳላሳመንኩ በተለይ እናትዬው ያሳመንኩ ምንም ሳትከኝ አዘነች ራሱ እንዴት እስከዛሬ ምናምን አዘነች ብቻ ማመናቸው ጥሩ ግን ምንም አይነት ጥርጣሬ የለም። አውቀው እንዳይሆን ኧረ ምንም ነገር አላወኩም። እንደውም እኮ እንግዳ ሲመጣ እኔ እንዳስተናገድ ትተው የሚሄድ በዛ በያምኑ ኖሮ ባዶ ቤት ትተውልኝ ይሄዳሉ ብለሽ እናትየው ቤት ይላሉ። አይ ማለት ትንሽ ግራ አለ እንግዲህ ለቅሶ አዲስ እንደሆነ ነው። በዛ ላይ በጣም ብዙ ሰው ያውቃል። እናትየው ቤት ይላሉ። ፍጥነት ለቅሶ ቤት ተሰጥተል ይችላል። አይ እናትየው ቤት ሄደው ነው ችግር የለም። ታስቢ ተሸፋፈንሽ ግን ምን ነው ሰላም ነው? እሺ ምንድነው? ለምን እንደዚህ የምትሆኑት አይደል? ኧረ ምንም አልሆንኩም። ሰላም ነው። ምን ሆንኩኝ? አይ በጣም ፈራህ እየተንቀለቀለ ለቅሶ አይደለ እያላበህ ነው። አይተኸዋል? ለቅሶ አይደለ ለቅሶ መፍራትና መንቀጥቀጥ ለቅሶ አልወድም እኔ እኮ ለዛ እኮ ነው ነግሬሻለሁ እኮ ለቅሶ እንደማልወድ አይደል እንዴ? እኔ አንቺ ስለሆንሽ ነው እንጂ እንደዚህ አይነት ስለ ስለውትኝ ባልሰራ ራሱ ደስ ይላል። እሺ ሌላ ምን የተለየ ነገር አየህ? እስካሁን ስታወራቸው የመጣ አዲስ ሰው ምናምን ምን አለ የተለየ ነገር? የተለየ ነገር ምን አለ? ምን ያንቺን ስም ነበር ሲያወሱልኝ የነበረው። እኔ ስም አዜብ አዜብ ሲሉ ነበር። አዜብ ማለት አላውቃቸውም ያሉት ነበር አይደል? ያንቺን ስም ሲጠሩልኝ ነበር። እኔ ደግሞ አላውቃቸውም ያሉት ነበር። ግን እኔ ማመናቸውን ነው የምፈልገው። ግን እንዴት አድርጌ ምንም አይነት ጥርጣሬ እንዴት አድርጌ እንዳሳመንኳችሁ ነው የማውቀው። አይ በጣም እየፈራህ ነው እያላበህ ነው። ራስህን አይተህ ነው ነግሬሻለሁ እኮ ምንም የተፈጠረ ነገር የለም። ለቅሶ እንደማልወድ እኮ ነግሬሻለሁ አይደል እንዴ? ለቅሶ አትወድም? ማንም ሰው የሌለበት ቁጭ ብለህ ብቻህን እንደዚህ ልትንቀጠቀጥ ልትፈራ ትችላለህ። ለቅሶ አልወድም ብዬሻለሁ እኮ ስመጣ ራሱ እንደዚህ ሰራ እንደነበረ ታውቂያለሽ አይደል? ምንም አልሆንኩም። ደህና ነኝ። ፍራቻ ታውቂያለሽ። እኔ ለቅሶ እንደማልወድ እኮ ታውቂያለሽ ነው እንትን ያለው። እስከዛሬም ሰርተናል አይደል? እስከዛሬ የሰራነው ስራ ይሻላል። ቢያንስ እኔ ለቅሶ እንደማልወድ ነግሬሻለሁ። እኔ ላንቺ ስል ነው እዚህ ቦታ ውስጥ የገባሁት እንጂ ባልገባ ራሱ ደስ ይለኝ ነበር። በቃ እኔ ሌላ ስራ ብታስርኝ ይሻላል እኮ ለቅሶ ውስጥ ከምታሰር። እኔ ለቅሶ ላይ ቁጭ ብለህ እኮ አትኖርም እኮ። ምንድነው ሰውዬው እኮ ሞቷል። በቃ ከዚህ በኋላ ቤት ውስጥ ቢሆንም አዛናቸው አይደል እንዴ? ታውቂ የለ ለቅሶ ቤት አዛና የምትወርቁ እኔ ዛሬ አልገባኝ። ተቀያይረሃል። የሆንከው ነገር አለ። ምንም አልሆንኩኝም። ለምን ታጨናንቂኛለሽ? አንተ ነው አሁን እኔን እያጨናነቀኝ ያለው። እኔ ደህና ነኝ። ምንም አልሆንኩም። እሺ እንደዛ ከሆነ ምንድነው? ቆይ ምን ያሉ ነገር ትንሽ ጨንቆኝ ነው። ምንም አላሉኝም። እሺ ሌላ መግባቴ ግራ ገብቶኛል። ሌላ ስለማኖር ለቀስተኛ ነበሩ። የምታውቃቸው ሰዎች ነበሩ? ውጭ ያሳየው ሰዎች ምናምን ፎታቸውን ያሳየው ሰዎች? አንቺ ያሳየሽን ሰው ነበር? ማንም ሰው አልነበረም። ብቻ ይመስለኛል የዚህ ስለ ክፍፍል ስለ ውርስ ልክ እያወሩ ነበር። የሆነ ወሬ ብቻ ጀምረው ነበረ። እኔ ስንወጣ ዝም አሉ። ምንም ሰው ማልቀስ ጀመሩ። ዝም አሉ ስልሽ በቃ አዲስ ሰው ሲመጣ ዝም አሉ። ከዛ እናትየው ጋር እግራቸው ስር ድፍት ብዬ ነው ያወሯቸው የለመንኳቸው። እናቴ አባቴን አጥቻለሁ። ማነህ አንተ አሉ። እንኪ ያስኛልኳቸው ሚኪ ስላቸው አላመኑኝም።
ምን ደንግጦ አቀፉኝ፣ አለቀስን፣ ተለቃቀሰን። እንደዛ ነው ያልቅሻለሁ። አትይም ምን ያብጡ ቀር አይነስ መቅላቶሽ መፍራት ግን እስካሁን እንዳለ ነው። እስኪ እናያለን። ምንም የተፈጠረ ነገር የለም። ምንም የተፈጠረ ነገር የለም። ሰልስት ከሆነ በኋላ ለቅሶ ይረሳል። ችግር የለም። ሰልስት እስከዛ ቀን መቆየት የኮነ መስጠለ እኔ ሌላ ስራ ቆይ ትችላለህ። ሚኪ ምን ሆነ? ራስን ሚኪ አድርገህ ለማሳመነ በጣም ብዙ ስራ መስራት አለብህ። እንዴት ነው ከዚህ በኋላ ቶሎ ብለው አንተ በፈለግከው መንገድ በእርግጥ እኮ እኔ ምን አገባኝ በአንድ ቀንም ቢሆን ሁሉም ነገር ካሳካህልኝ ዛሬ አሳክቼልሻለሁ እኮ አሳክቼልሻለሁ። ግን የሁላ ቀን መቆየት ይደርሱ ጥሩ አይደለም። ማሳካት ማለት እንደዛ አይደለም። በመጀመሪያ በአንተ ስም ሁሉም ነገር ደፍቶ ከዛ በኋላ ወደ እኔ መገልበጥ አለበት በስነ ስርዓት ማለት ነው። ከዛ በኋላ ያለው ነገር እንዳለ በእኔ ስም ከሆነ በኋላ ነው አንቺ የምትሆን። ታዲያ እኔ መጥቼ አልቀበላቸው አንተ ከሆነ ልጅ ነኝ ብለህ የገባህ ምን ሆነሃል? ስራህን እየረሳህ አይደለም። ትንሽ ፈርቼ ስለሆነ እኔ አንተ ፍርሃት ምንድን ነው? ዛሬ ሌላ ጊዜ በጣም ፈጣን ፋስት የሆንክ ሰራተኛ እንደዚህ ነበር። መፍራት በተበትኩም ደህና ነኝ አታስቢ። ለቀሸኛ መጣ መሰለኝ። እንዴት ነው በረታችሁ? እየበረታ ነው። ያዝናል እኮ እሳቸው እንዴት ነው ያዝናል። በረታችሁ? ትናንትና ቀብር ነበርኩ። ቀብር ነበር ቀብር ቦታ ቀብር ቦታ ነበርኩ። ዛሬ እኮ በር ዘግታችሁ ማንም የለም። እናትየው ቤት ሂዳ ትንሽ ስላመመኝ ነው። እንዳልክነው እንዳይ ግዴታ ኮፍያ ማድረግ አለብኝ። ግዴታ ኮፍያ ካላደረኩ ደግሞ ማድረግ ላይ ነው የሚሆነው። ማስክና ኮፍያ ተጠቅምተ ቤተሰብ ነሽ? አይ የሩቅ ሰው ቤተሰብ በቅርብ ቤተሰብ የሩቅ ሰው ነሽ? አይ ባዶ ሲሆን እኮ ቤተሰቡ የለም ማንም። እኔ ራሱ ልደርሰው እንጂ ሰው የለም እያልኩት ነበር። እሱ አንተ እየጠበቅህ ነው ቤት? አዎ እኔ ነኝ እየጠበቅኩ ያለሁት። ብቻዬን እንግዲህ ያጋጥማል። ሰው ጋር ይሞታል። ያጋጥማል መቼ እንጂ ባዘራጣው እንጂ ቀብር ላይ ነበር። ምን ተሸክሮሽ እንጂ እንደገመሽ ነው። ትንሽ አውቁባ ነገር ይዞኛል። ሽታ ነገር ሲሸተኝ ያመኛል። ያው ለቅሶት ስለሽ ታይታል። ያቱም ወስጥ ሰው ነበር። ጥሩ ሰው ነበር። መልካም ሰው ነበር። አቶ ሞገስ በጣም ቅን ሰው ለሳቸው ያለ ማንም የትም አናገኛቸው። አቶ ሞገስ ጭራሽ መሞት ያልነበረባቸው ሰው ነበሩ። ግዴታ ሆነ እንጂ ባይሞቱ ከኛ ጋር ቢቆዩ ጥሩ ነበር። አይ ትንሽ ቆያችሁ ባለዚህ ቢመጡ ችግር የለም። ሊዲያው እሱን አገኘታለሁ። ልጃቸው ነው እንዴ? ያቶ ሞገስ እሱ ባለ ቆይ ቁጭ ትንሽ ተቀምጠሽ እኮ ይመጣሉ ስላሉ እነሱ እውነት ቆይ ትንሽ ትንሽ ይመጣሉ። አሁን እናቴ ጋር ይመጣሉ። ደውለውልኝ ነበር። ለዛም ነው ጊዜ የመጣሁት። ትተዋወቃላችሁ? ቆይ ፈልጌ እኮ ነው። ቁጫችን ታዲያ ትሄጂ
ልትሄጂ ነው? መውጣት ትችላላችሁ። መውጣት ትችላላችሁ። እያንዳንዱ ሲቀረጽ ነበር። ጥሩ ሰው ጋጋት አልገባም። ሚኪ ነው አይደል እሱ? አይ ስለሱ እኮ እንትን እያለን እያየን እያጣራን ነበር ነው። ሚኪ ነው አይደል እሱ? የአቶ ሞገስ ልጅ ነው አይደል እሱ? ሚኪ የአቶ ሞገስ ልጅ፣ የአቶ ሞገስ ሀብት ብቸኛ ወራሽ። ያው ሴቶች ልጆች አሉ፣ ወደ አሜሪካ ናቸው ያሉት። ሁለት ሴት ልጆች አሉት፣ ግን አሜሪካ ናቸው ያሉት። ወራሽ ውርሱን አንፈልገውም ለወንድማችን ይሰጥ ብለው እንግዲህ ለሚኪ ተናዞለታል እና እሱ ሀብታም ሊሆን ነው። እናግዘው ብዬ ነው። ማን ነው የሚያግዘው? እሱን እናግዘው ብዬ ነው። እኛ እናግዘው። አይ ወረቀት አለ፣ የኑዛዜ ወረቀት አለ፣ ብዙ ገንዘቦች አሉ፣ ብዙ ድርጅቶች አሉ፣ በጣም ብዙ በጣም ከልክ በላይ ሀብቶች አሉና እሱን እንዲወስድ እናግዘው ብዬ እኮ ነው። በደንብ የተቀረጸ ነው አይደል? ስለምንድን ነው የሚቀረጸው? አልገባኝም። ለምን የሚቀረጸው? ስለኔ ማለት ነው። ማንሽ ማንንም ይሁን ምን ያደርግላል እንዴ? አንተ ማን ነው? በመጀመሪያ ደረጃ ማስክ አድርገህ ኮፍያ አድርገህ ለከስ ጀምር። አሁን ክንብንብሽን አውልቂ፣ የተከናነብሽውን አውልቂ። መጀመሪያ ሀዘን ለቅሶ ቤት ነው ያለሁት ታውቀዋል። ክንብንብሽን አውልቂ። ምንድን ነው የፈለከው? አልገባኝም። ምንድን ነው የፈለከው? ደሞስ ልጁ ለልጁ ገንዘብ እንዲዞርለት ምን አደርጋለሁ? ምን ታደርጊያለሽ መሰለሽ? አንቺ የምታደርጊው ነገር እሱ ገንዘቡን ሲቀበል ዙረሽ አናግሪ። እሱ ነው ይሁንና አታውሪኝ። እሱ ገንዘቡን ሲቀበል ያው ግማሽ ወደ አንቺ አይደለም የሚመጣው። እንደዛ ነው የተሰማማችሁት አይደል? ገንዘቡ ከገንዘቡ ስንት ፐርሰንት ነው የምትወስደው አንተ? የምን ወደ አንቺ ነው? ያልገባኝም እኔ ማዘሩ ሆኖ ግማሽ ወደ እኔ የሚመጣው ያንተ ትንሽ ነው አይደል? 20% ነው። 80% አንቺ ትወስጃለሽ። የአቶ ሞገስን ድርጅት ምንም ስትታይ ለዚህ አቅም ያለሽ አትመስይም። አይደለም የሰው ገንዘብ የምትበይ በልተሽ የምታድሪም አትመስይም። አትሳደብ አባ። እኔ እናንተ እንተዋወቅም አይደለ? መሰዳደብም ሆነ መነጋገር የለብንም። እኔ ለቅሶ ቤት ለመድረስ ነው የመጣሁት። ደርሻለሁ። ለቅሶ ልደርሽ ነው። ሚኪን ታደርጉት ነገር አልገባኝም። ሚኪን ከቤተሰቡ ጋር ታገናኝ ነው የመጣሽው። እሱ ማን ነው? ሚኪ የአቶ ሞገስ ልጅ አይደል? አይደለም። ሚኪ የአቶ ሞገስ ልጅ ስለምን ደብተዋል? እንደቀጣሽ ይኸውልሽ፣ ደብድበውኛል። ምንም ማድረግ አልችልም። በቃ አውቄ ነው እዚህ ድረስ የጠራሁሽ። ጥራት ብሎኝ ጠራሁሽ። በቃ እኔ ነኝ ያስደወልኩት። እንዴ እኔ አሚኪ ነኝ ያልከኝ እኮ አንተ ነህ። እኔ ስላንተ የማውቀው ነገር እኮ የለም አባ። አታውቂውም? እሱ ራስሽ እሷ ናት ይሄንን ስራ እንድሰራ ያዘዘች። ስለምን ማዘዝ ነው የምትለው? ሚኪ ነኝ ብለህ ግባና ገንዘቡን እንትን በላልሽኝ። ራስሽ ነሽ። አታውቂውም? አዎ ራስሽ እንደዚህ ካዲ ነው እንዴ? ምንድን ነው እንዴ? እንዴ አረ አትናገሪ። ምንድን ነው ግሩ? ምንድን ነው እንዴ? እሺ ተነቃብሽ። ስለምንነቃት ነው። በሚያሳዝን ሁኔታ ተነቃብሽ። ሁሉም ነገር ጠቅላላ እጅ ገባ። ሚኪ ነኝ ብለህ ግባና የእሳቸው ነው ውሰድ ያለችኝ እሷ ናት። ካዲ ውሻ ማትረባ። አማራጭ የለኝም። ስነ ስርዓት። ቆይ እናንተ ምንድን ነው የምታረጉት? እነማላችሁ? ልቀቀኝ፣ ልቀቀኝ፣ ልቀቀኝ። ፊትሽን ማሳየት ፈራሽ? ለምን ፈራለሁ? ለምን ፈራለሁ? ምንም ያጠፋው ጥፋት እሱ ሚኪ ነው አይደል? ሚኪ ሁሉ ማን ነው ያለቀ? ሚኪን መስለህ ግባ።
ከዛ በኋላ አቶ ሞገስን ሀብት ወደኛ እናዙር። ማንሽ አንቺ? ማንም ልሁን አይመለከትም። ስለኔ ማንነት አንተ ምን ያገባሃል? ማን አንተ? በመጀመሪያ ደረጃ ቆይ እኔ እንደዚህ ጥያቄ የምጠይቀው ካላወቅሽኝ አወቅኛው። እሺ ሁና ታዲያ ነው የምናገባኝ። ግሩም ማለት ደግሞ የሚኪ ወንድ ወንድም እያለው እንዳቦክሽ ነው አይደል የቀጠልሽኝ? ለረጅም ጊዜ አብረን ነበር። ዝም ብለህ ምን ያህል ዱላ እንደደረሰብኝ ነው። እሺ ወንድም እንዳለው እያወቅሽ ገና ይደርስባል። እንደዚህ አይነት ወንድም እንዳለው እያወቅሽ ምን ይንጠፋብኝ ያስችል ማንሽ? ዱላ ብለህ ነው ታንተች? እሺ ያዝ። እሺ አትምጪ መጣልከኝ። ልካስከብት። እሺ አረ በቃችሁ ልቀቁት እንዴ። ማንሽ? ስለኔ ማንነት አንተ ይመለከታል ወይ? አንተ ማንም ሁሉ አይመለከተኝም። ስለኔ ማንነት አያገባህም። ማንሽ እያልኩሽ ነው። ማንሽ እያልኩሽ ነው። ማንሽ እያልኩሽ ነው። ማንም ልሁን አያገባህም። ትምኛለሽ? ለማንም አራራም ከዚህ በኋላ ለአንድም ሰው ምህረት መራራት የሚባል ነገር አላውቅም። ይገባሻል? ምህረት መራራት፣ ማዘን፣ ይቅርታ ማድረግ የሚባሉትን ነገሮች አባቴና ወንድሜ ሲሞቱ አብሮ ተቀብረዋል። ገባሽ? አብሬ ሸኝቻቸዋለሁ። ሰማሽ አይደል? ሌላ ምንም ወሬ አልፈልግም ካንቺ። አንድም ቃል ካንቺ መስማት አልፈልግም። ታዲያ ለምን አትሸኝኝ? ምንም ታሪክሽን አደርጋለሁ ከኔ ቃል መስማት አልፈልግም። ሸኝሻለሁ። እንዲህ በቀላሉ ግን አልገልሽም። ልትገለኝ ማስበው? ከዚህ በኋላ ከርኩሽ ለማንም ምህረት የለኝም። በቀል ላይ ነኝ ያለሁት። በቀሌን ደግሞ ካንቺ ጀምራለሁ። ምክንያቱም አውቀዋለሁ ከዚህ በኋላ ማንም ሊመጣ እንደሚችል። የወንድሜን የአባቴን ንብረት ፈልጋችሁ ልትመጡ እንደምትችሉ ያውቃለሁ። ማንም ይመጣል። ይኸውልህ እኔ ካንተ ጋር የምንጣጸር ሰው አይደለሁም። ማንም ሰው ማለት ነው። ያንተን ንብረት ፈልጌ ደግሞ አልመጣም። ምንም ንብረት የለኝም። ምንም ንብረት ባይኖርህም ማለት የኔ ንብረት ላንተ ያስፈልግ ይሆናል እንጂ እኔ ያንተ ንብረት ፈልጌ አልመጣም። ታዲያ ያለው ደረጃና አቅሜ አታውቅም። ለምንድን ነው ታዲያ እሱን የላክሽው? አይመለከትም። ሚኪ ነኝ ብሎ እንዲመጣ እዚህ ወይዘሮ መስከረምን አሳምኖ ደስ አለሽ። ሰማሁ እኮ በስልክ እኮ ሲያወራሽ ሰምቻለሁ። አምነዋል። እያንዳንዱ ነገር አምነው እንደውም ቤቱን ጥለውልኝ ወጥተዋል። ምንድን ነው ያልሽው አንቺ? በዛው ግባ፣ እንዳትወጣ፣ ያን ቤት እንዳትለቀው፣ እነሱ ተመልሰው አይመጡም። ወንድሜ ማን ይገደለው? አንቺ ነሽ ያስገደልሽው። ወንድሜ አንቺ ነሽ ያስገደልሽው። እኔ አይደለሁም የገደልኩት። ራስህ ትሆናለህ የገደልከው። ሰው ማነቅ እንደው ልማድ ነው። ልቀቀኝ። አላውቅም። እኔ አላውቅም። ልቀቀኝ። አልገደልኩትም። እኔ የገደልኩት ምን ታደርጋለህ? ልቀቀኝ። ምንድን ነው የምትፈልጉት? ከወንድሜ ምንድን ነው የምትፈልጉት? ምንድን ነው የምትፈልጉት? ከወንድሜ ንገሪኝ። ከምስኪን ወንድሜ ይሄሻል። ግንባሩ ተበስቶ ይሄሻል። አየሽው ወይ? ተሽላል። እኔ ስለምትለው ነገር አላውቅም። ሰው ይለናተውኝ ግንባሩ ተበስቶ በግንባሩ ማን ምን እንዳለ አላውቅም። ግን ይሄን እንዴትንና እኛን ያስጠረጠረህን ነገር ጥይት ገብቶበታል። ግንባሩ ላይ ቆይ ጥይት አየሽው? ይሄዳል።
እንዴት አይሻር አያምርም? ወንድሜ ቆንጆ አይደለ? አብዳሃል እንዴ? ቆይ አልገባኝ። ነው ዛሬ ደግሞ ይጣላል። ይሄ ወንድሜ ሞዶ ብዙ ነገር ሞልቶ ወንድሜ፣ ነገር ግን እናንተ ወንድሜ እንግደላችሁት። ማይሞት ሰው የለም እንግዲህ፣ ከሞተ ሞተ ነው በቃ። ምን አደረጋችሁ ወንድሜ? ምን አደረጋችሁ? ንገሪኝ ወንድሜ ምን አደረገሽ? ገንዘብ የምትፈልጉት? እሺ ወንድሜ መልሱልኝ። ገንዘብ ልስጣችሁ፣ ከዛ ወንድሜ መልሱልኝ። የሞተ ሰው ይመልሳል እኮ ችግር የለም እኮ ቀላል ነው። እኔ የፈለግሽውን ያህል ገንዘብ ሰጥሻለሁ፣ የፈለግሽውን ያህል። ከዛ በኋላ ወንድሜን ትሰጡኛላችሁ። ወንድሜን አጥታችሁ እዚህ አጠገቤ ታስቀምጡልኛል። ወርሰ የምትፈልጉት ውሰዱት። በሚኪ ስም ነው አይደል? ወደ አንቺ አዞረዋለሁ። እኔ አዞረዋለሁ። አዞረልኝ። እንደዛ ከሆነ ከወንድሜን አምጪልኛ። ወንድሜን አምጪ፣ እዚህ ጋር አስቀምጪልኝ። በህይወት ነፍስ ዘርታችሁ ወንድሜን አጥታችሁ እዚህ ጋር ወደ ሰላም ህይወቱ መልሱልኝ። አቶ ሞገስንም አምጡት። ይፈልጋችሁ። ዓለምን እሰጣችኋለሁ። ብቻ እናንተ አባቴና ወንድሜ መልሱልኝ። አባትና ወንድም ላይ መለሱ ሞተዋል። ስለምን እንደምታወራው በቃ ወደ ራስ ተመለስ። አብዳሃል። ሞቱን ስነ ስርዓት ልቀቀኝ። እኔ አይደለሁም። የወንድሜን ደም እንዲህ በቀላል ፈሱ አይቀርም። እሺ ሁሉንም አንድ ቅንጣት ያህል አይቀረኝ። ትንኝ አልቀር። አንተም እንዳትጨመር ብትጠነቀቅ ነው የሚሻለው። ትንኝ አልምርም አይደለም ሰው። እሺ አንድ ነገር ነፍስ አይቀረኝ። ወንድሜ ላይ አባቴ ያደረጋችሁትን ነገር በጠቅላላ ተከተላቸው ብትኖር አይሻልም? ቆይ አሁን ለምን እጥፍ አድርጌ ነው የምበቀላችሁ። ስበቀል ደግሞ አይኔ የለኝም። ገባሽ? አሁን ፍላጎትሽን ንገሪኝ። ገንዘብ ነው ወይስ ሌላ ላማልሽ? አሁን ልክሽ ነው ማሳይሽ። ይኸውልሽ እንዲህ በቀላሉ አልከልሽ። ዝም ብለህ እስኪ አትቀደድ። እድሜሽን ነው ማሳጥረው። ጭራሽ የኔን እድሜ አንተ ልታሳጥረው አይደል? የወንድሜ ደም ቀልድ አይደለም። እሺ ወንድሜ ደም እንደማንም አይደለም። ከዚህ በኋላ አንድ ነገር እንድትናገረኝ አልፈልግም። እስካሁን ዝም ብዬ አዳምጫለሁ። ጭራሽ አዲስ ችግር የለውም። ጭራሽ በማሳይ መንገድ አሳይሃለሁ። ሲያስፈራራሽ ነው። ንግደኛ ገላግኝ። እኔንም ወንድሜ ጋር ልሂድበት። ንገሪኛ። ዝም በል ብያለሁ። ዝም በል። ወንድሜ ለምን ገደልሽው? መሞት ስላለበት። ወፍ ዘራሽ ለሆነ ወንድም ደግሞ ትከራከራለህ እንዴ? ወንድምህ የት ነው ሲወለድ ያየው? ወፍ ዘራሽ አይደለም የምትል ነው? የተከበረ አባት ያለው የተከበረች ማን የተከበረ ያንተ አባት ተከብሮ መቼ ነው ተከብሮ የሚያውቀው? ስለ አቶ ሞገስ አንዲት ቃል እንድትነፍሽ አልፈልግም ከዚህ በኋላ። ጭራሽ አቶ ሞገስ አቶ የሚባል ሰው ነው አቶ የሚባለው? አቶ የማይባል ሰው አቶ አይባልም። አቶ ለሱ በፍጹም አይገባውም። ሞገስን አቶ ሞገስ አንቺ እሺ ሰጥሽውን ማረግ እኔ ነኝ ለሱ አቶ ብዬ ማረግም ሰጠው እና ይኸውልሽ በጣም ከትዕግስቴ በላይ ይሆንሽ ነው። አንተ ራስህ ከትዕግስቴ በላይ ይሆንክ ነው። በጣም እየቻልኩ ነው። ሚኪ ሞገስ ምናምን አትበልብኝ። ሚኪ ወፍ ዘራሽ የሆነ ወንድም ነው። እንኳን ሞተ አንተም ትከተለዋለህ። ከዚህ በኋላ ምንም ይሆን ነገር የምትሆነ ስነ ስርዓት እጂ ማሰሳት አልፈልግም። ከዚህ ስትወጣ ምን ሊገጥም እንደሚችል እያሰብክበት የምታደርገውን ነገር ብታደርግ መልካም ነው። ትዕግስቴ በጣም የተፈታተሽው የኔን ትዕግስት አንተ ነው የተፈታተንከው። ከዚህ በኋላ አንድ ነገር እንድትናገረኝ አልፈልግም። ልቀቀኝ። ምንድን ነው የምትፈልገው? ቆይ አንተ ሞገስ የምትፈልገው
ምን ያላረገኝ ነገር አለ አቶ ሞገስ? ንገረኛ ሚኪ ምን አለ? ልጅነቴን ሳላቀው እንዳድግ ነው የሆንኩት በአቶ ሞገስ ምክንያት ገባ። የአያቶቼ ንብረት ለእኔ ሲገባ አባቴ ቅንጣት እንኳን ነገር ለሱ ሳይደርሰው አቶ ሞገስ ነው ሲበላ ይኖሮ ሲዝናና ይኖሮ። ዛሬ ሞተ ብለህ አንተ እንደዚህ ትሆናለህ? ለዚህ መልስ አለ? እኔ ያኔ ልጅ እያለሁ አባቴ ጎዳና ላይ እኔን ይዞ ሲንከራተት ሲሰቃይ ማን ነበረ ከጎኑ? እኔን ይዞ ሲንከራተት አባቴ ማን ነበረ? ንገረኝ። ብቻውን ያሳደገኝ አባቴ። የእናትና የአባቱ ንብረት እኔን አይደለም ስንት ህዝብ የሚያኖር ንብረት እያለው፣ ነገር ግን እሱ በሞገስ ምክንያት ሞገስ የአቶ ሞገስ መሞት ያስለቅሳል። የአቶ ሞገስ መሞትማ አያስለቅስም፣ እኔን ያስደስተኛል። የአቶ ሞገስ መሞት አያስለቅሰኛል። ጨካኝና ለምን ሴት ይሄ ጭካኔ አይደለም፣ በሰው መሞት በፍጹም ጭካኔ አይደለም። ገባህ? እኔ ብዙ ነገር ተደርጎብኛል፣ ተሰቃይቻለሁ፣ በጣም ተሰቃይቻለሁ። የአባቴን ስቃይ እንባውን አይቻለሁ። የእሱ እንባ ሳስብ ነው ማለቅሰው እንጂ የአባትህ መሞት የሞገስ መሞት ለእኔ ደስታ ነው። ደስ ነው የሚለኝ፣ በጣም ነው ደስ የሚለኝ። እንኳን ሞት ጭራሽ ስለ ሞገስ መሞት እኔ ላለቅስ? እንዴት ላለቅስ እችላለሁ? የእሱ መሞት ሳስብ እደሰታለሁ እንጂ አላለቅስም። እሱ በመሞቱ እኔ እደሰታለሁ። ያኔ መንገድ ላይ እኔ አላፊ አግዳሚው 1 ብር እየጣለ አባቴ እኔን ሲያሳድገኝ እሱ እየሳቀ ነበር። እሺ እና ምን እንዲያደርግሽ ነበር የጠበቅሽው? ወንድሙ እኮ ነው። ወንድሙ ጎዳና ላይ ወጥቶ እየተሰቃየ እንዴት የእናትና አባቱን ንብረት ወስዶ ሞገስ ለምንሽ ነው? አቶ ሞገስ ምንሽ ነው? አጎቴ ነበረ። ምን አይነት አጎት እንደሆነ ግን አላውቅም። አጎት ሲባል እንዴት ነው? አጎት ከአባት በላይ ነው ይባላል። እሱ ግን ለእኔ አጎቴ ሳይሆን ለእኔ ገዳይ ነው። ሞቼ እንዳድግ የልጅነት ህይወት እንዳያልፍልኝ ያደረገኝ እሱ ነው። ነገር ግን እኔ እሱን ሁሉ አልፌ እግዚአብሔር ይመስገን ዛሬ አባቴን ለዚህ አብቅቼዋለሁ። እንደሱማ ቢሆን ኖሮ እንሞት ነበር። ምናልባትም በህይወት አንኖርም። ግን እግዚአብሔር ደግሞ ሰውን አይጥልም። ሰው የጣለውን ሰው እግዚአብሔር ያነሳል። አንተ ስለ ሞገስ እዚህ ቁጭ ብለህ ትከራከረኛለህ። ሞገስ ማን ነው? ምንድን ነው ሞገስ? ጨካኝ፣ አረመኔ፣ ክፉ ሰው ነው። እሺ ክፉ አባቴ ነው እንጂ ለእኔ ብሎ የተሰቃየው እኔን ለማሳደግ ምንድነው እያልሻለሽው? አበሰው ላይ ሞገስ የምትለውማ 2 ሚስት ያለው ክፉ ገጠር ከተማ እያለ የሚዝናና አረመኔ ሰው ነው። እሺ ስለ ሞገስ ደግሞ ጥሩነት ልታወራኝ አትችልም። ስለ ሞገስ ጥሩነትም ሆነ መጥፎነት ሁሉንም ነገር ከአንተ በላይ ነው ያውቃለሁ። እሺ ወይኔ አባ፣ ግን እነዛ ሁሉ ጊዜያቶች አልፈዋል። እነዛ ሁሉ መጥፎ ጊዜያቶች ስላለፉ እኔ እደሰታለሁ። ሞገስ በመሞቱ አጨበጭባለሁ። ደስተኛ ነኝ በጣም። ምክንያቱም ጨካኝ፣ አረመኔ፣ ስግብግብ ሰው ስለሆንሽ። እኔ ጨካኝ፣ አረመኔ፣ ስግብግብ ሰው ሆንኩኝ። ይህን የሆነው ሞገስ የምትለው አባቴ የምትለው ሰው ነው። እሺ ምን አይነት የእሱ መጥፎነት ለአንተ ለማሳየት እኔ ምን ማድረግ አለብኝ? ንገረኝ እስኪ። እኔ ወደ ልጅነቴ ተመልሼ መንገድ ላይ ጎዳና ላይ ከአባቴ ጋር ሸራው ጥሬ ሳድር ላሳይ? ንገረኝ። ይኸውልሽ አቶ ሞገስ በጣም ምስኪን፣ በጣም ጨዋ አውቃለሁ። ታውሩ ማንም ሊያወራበት። ምክንያቱም ክፍለ ሀገር ላይ አንድ ሴት አስረግዞ ከተማ እንደመጣ ያ የሆነበት ምክንያት ደግሞ ሴትየዋ ወይም ወይዘሮ መስከረም እዚህ አልመጣችም። እንደዚህ እኮ ነች አለች። አብራኝ ነው ያለችው ወይዘሮ መስከረም ከተማ መምጣት አልፈልግም ስላሉ ብቻ ንብረቷን ይዞ መጣ። ጥፋት ነው። ነገር ግን ይቅርታ ተደርጎለት ይቅርታ አድርገውለት ክሷታል። ለሱ ይቅርታ አደረጉለት። በኋላ ግን እኔ ግን መቼም ይቅር አልለውም። መቼም ቢሆን ይቅር አልለውም። መቼ እኔ ላይ ላደረገው ነገር ይቅር ልለው እችላለሁ። አባቴ ላይ ላደረገው ነገር ግን ይቅር አልለው በፍጹም። ይኸውልሽ አቶ ሞገስ በጣም ምስኪን፣ ክፋት የለም። በእናትህ ምስኪን አትበል። ሞገስ ምስኪን ሰው አይደለም። አንቺ አባት ግን አዜብን ስሟን የተጠቀመ። ስለኔ አባት መጥፎ ነገር እንድታወራ አልፈልግም። አባቴ
ማንም ሰው ማያነሳው ሰው ነው። እሺ ባንተ አይነቱ አፍ ደግሞ አይጠራም የኔ አባት በፍጹም። አንተ ራስ ዝም በል። ከዚህ በላይ አልታገስም። እስካሁን ዝም ብያለሁ፣ አዳምጫለሁ። አባትሽን የገባበት ጉድጓድ ገብቼ ለህግ አጋልጠዋለሁ። የኔን አባት ምን ስለሰራ እስኪ ንገረኝ። የኔን አባት ጥፋት እሱን ሳገኘው አሳይሻለሁ። ጭራሽ የት ነው ያለው? ስለኔ አባት ነው የምታወራው? አባትሽ አይመለከትህም። ስለኔ አባት አያገባህም። የኔ አባት ደግሞ ንጹህ ሰው ነው። ንጹህነቱን ንጹህ ሰው ነው አባቴ። አንቺ ንጹህ ነው ስላልሽኝ ንጹህ ነው ብዬ የምደመድም። ጭራሽ የኔን አባት በመጥፎ ታነሳለህ አንተ ሞገስ። የያዜብን ስም የተጠቀመ ስንቱን ወንጀል ስንቱን ስራ። ምንም አይነት ወንጀል የኔ አባት ሰርቶ አያውቅም። ወንጀል የተሰራበት ሰው ነው እንጂ ወንጀል የሰራ ሰው አይደለም አባት። እሺ ችግር የለም። እሱን ማረጋገጥ የምትፈልጊው አይደል? ያለበት እሱ የኔ አባት ያለበት አንተ የትም አትደርስም። ጫፉ ራሱ አትደርስም። ልታገኙ ልትነካው ማስችለው ነገር ነው። እሺ በጣም እንኩ የሆነ ሰው ስለሆነ እዚህ ልታገኘው ለመረጋጋት እየሞከርኩ ነው። ትዕግስቴን ከአቅሜ በላይ በጣም እየሰማሁ ያለሁት ከአቅሜ በላይ ሲሆን ያበቃሉ። ቀስ ብለሽ አሁን አባትሽ የት እንዳለ የት ላገኘው እንደምችል ታገናኛለሽ። አባቴ አሜሪካ ነው ያለው፣ እዚህ አይኖርም እኮ። ባለሀብት ሆነሽ ነው። አቶ ሞገስ በድሎኛል። አቶ ሞገስ ገንዘባችን ነው። በራሴ ዳፍ አድጌ ተብሬ ሰርቼ ጥሬ ግሬ ባገኘሁት እንጂ የማንም ሰው እንዳንተ ሞገስ እንደምትለው ሰው የእናትና የአባቱ ውርስ ለወንድሜ አላካፍልም ብዬ አይደለም ያገኘሁት። እሺ የኔን ንብረት ከማንም ንብረት ጋር ልታገናኘው ልታነጻጽረውም አትችልም። በፍጹም በፍጹም። አቶ ሞገስ ንብረቱን እንኳን በሚኪ በልጁ ስም ነው ያዞረው። ለሌላ ሰው እንኳን አልሰጠም። ገባሽ? ምክንያቱም ወንድሙስ የእናትና የአባቱን ንብረት ለወንድሙ ሳያካፍል የበላው እድሜ ዘመኑ ወንድሙ ያ ሁሉ ንብረት ራሱ ብቻውን ሲበላ ወንድሙ ጎዳና ላይ እየዋለ እያደረ ስንት ቤተክርስቲያን በር ላይ ቁጭ ብሎ ሲለምን ሲወጣ ሲገባ እያየው ትንሽ እንኳን ቅንጭላቱ ስሜት ተሰምቶት ወንድሜ ነው ብሎ አስበው አራራለትም። በሚኪ ስም አዞረው። በሚኪ ስም ባዞረው ታዲያ ምን ዋጋ አለው? ሚኪን እኮ ገድየዋለሁ። እኔ ነኝ የገደልኩት። ሚኪን እኔ ነኝ የገደልኩት። እኔ ነኝ የገደልኩት። እንኳን እጃችን ላይ ገባሽ። እናንተ እጅ ስለገባው ምን ልታደርጉ? እሱን አሳይሻለሁ። ሚኪን ገድየዋለሁ። ከፈለክ አንተንም እገድላለሁ። ከፈለክ አይደለም እንድትሞት ካሰብኩኝ ከፈለኩኝ እገድላለሁ። ምን ይባላል መሰለሽ? ምን ይባላል? ቁንጫ ዞን አክላለሁ ብላ ተሰንጥቃ ሞተች። ያንተ ተረትና ምሳሌ ገደል መግባት ይችላል፣ አይመለከተኝም። እኔ ስለኔ ዓላማ ብቻ ነው የማስበው። አሁን እኔ ነኝ የገደልኩት። ምን ልትሆን ነው? ህይወትሽን አውቀዋለሁ። የማን ህይወት እንደሚያበቃለት እናያለን። ልቀቀኝ፣ ልቀቀኝ፣ ራሴ እሄዳለሁ። ልቀቀኝ። በሚያጋባ ነገር ነው እያጋጠመን ያለ። ሀዘንተኛ መስሎ ልቀስተኛ መስሎ እየመጡ ጭራሽ ሞቶ እንኳን እንዳያርፍ እያደረጉት ነው። አቶ ሞገስ አላቅም ከጀርባው ምን እንዳለ፣ ምን ሀይጣት እንደሰራ፣ ምን እንዳደረገ። ግን እስካሁን እንደምናውቀው አቶ ሞገስ በጣም መልካም፣ በጣም ጥሩ፣ በጣም ምስኪን ሰው ነው። መቼም እናንተም ታውቁታላችሁ። አቶ ሞገስ ድሮ ጀምሮ ያኔ ጊዜ ስናገኘው ጀምሮ ስህተት ሰርቷል። ስህተት አልሰራም አልልም። ምክንያቱም ሚስቱ እርጉዝ ሆና እሱ ንብረቷን ይዞ ከተማ መጥቷል። ግን ደግሞ ምክንያት ነበረው። ምክንያቱም ስራዬ፣ ንብረቴ፣ ሁሉ ነገር ከተማ ነው ያለው። ስለዚህ ከተማ ሄደን እንሩር ሲላት እሷ እኔ ከተማ መኖር አልችልም አንተ ሂድ ስትለው ነው እሱ ንብረቱ በዛ ሰዓት ላይ በስሙ ስለዞረ ያለው ነገር ጠቅልሎ ወደ ከተማ የመጣው። ለሱ ይቅርታ ጠይቆ ወይዘሮ መስከረምም አምኖበት ሁሉም ነገር እሺ ብለዋል። ነገር ግን አሁን ላይ ይኸው ሰላምን ሳያይ አንድ ቀን ረፍት ሳያገኝ ሞተ። እንግዲህ አሁን ያገኘናት ግለሰብ አባቷ የአቶ ሞገስ ወንድም እንደሆነ፣ አቶ ሞገስ ብዙ እንደበደለው እየነገረችን ነበር። ያው አሁን ወደ ፖሊስ ጣቢያ ይዘዋት ሄደዋል። ምክንያቱም የሚኪ አስክሬን ምርመራም ስላለ ጥይቶቹም ተገኝተዋል። ቤት ውስጥ የተገኙ ጥይቶች አሉ። የእሷን ቤት ይፈተሻል። እያንዳንዱ ነገር ይጣራል። እውነት የሚኪ ገዳይ እሷ ከሆነች ቢያንስ የሚኪ ደም
ከሱ አይቀርም። የእጇ እንድታገኝ ግን ጥራለሁ፣ ጥግ ድረስ ሄዳለሁ። ውድ ቤተሰቦች ግን አባቱን ሁለት ሰው በተመሳሳይ ሰዓት መጣ። ወይዘሮ መስከረም ከአቅም በላይ ሆኗል። እየወደቁ እየተነሱ ነው ያሉት። አሁን ጤናቸውም ሁኔታ እያሳሰበን ነው ያለው። አሁንም እንዲሁ ቤት ቁጭ ባሉበት ወድቀው ሆስፒታል ገብተው ሆስፒታል ይዟቸው ሄደዋል። ወንድሞቼ፣ ጓደኞቼ በጸሎታችሁ ሌላ ምን አቁሙት በቃ።